የተወደዳችሁ የመጽሔተ ግዕዝ ሚዲያ ቤተሰቦቼ እንግዲህ በሕንጸተ ቤተ መቅደስ በእመቤታችን በድንግል ማርያም ሰኔ 20 እና 21 በሚከበረው የሕንጸተ ቤተ ክርስቲያን በዓል ታሪክ ላይ ዋዜማ ሥላሴ ተመልክተናል። አሁን ደግሞ መወድስ እንመለከታለን። እንግዲህ እናንተ ሰብስክራይብ እያደረጋችሁ ሼር፣ ላይክ በማድረግ ለሌሎችም እንድታዳርሱልኝ ከወዲሁ በቅድሚያ አሳስባለሁ። ኖላዌ አባግዕ ኤልማስ እንተ የአቅባ ዘፊልጵስዩስ ላይም መቅደሰ አሃቲ ድንግል። ይሄ አንድ ቤት ነው። ኖላዌ አባግዕ ኤልማስ እንተ የአቅባ ዘፊልጵስዩስ ላይም መቅደሰ አሃቲ ድንግል ማእከለ አእባን ትቀውም እንዘ ትጸርህ በኃይል ላዕለ ደብር እስመ ተቀብተተ ህዋሳ መርጡል በሰላሳ አእባን ጊዜ ዘበጣ ጥዩቀ ዘየአቅባ ልዑል ለመቅደሲ መራተ ሕግ ዘአቅለለቶ ለቢየል አፍቀራ ወተጻመራ መራዊ ሕግ አማኑኤል እንዘይብል ንበሪ በቤተ እብነታይት ወላይል ወይኩን ምርጋጽኪ በአእባን እንበለሃጉል እንዘይብል ንበሪ በቤተ እብነታይት ወላይል የሚል የግዕዝ ገጸ ንባቡ። ትርጉሙ ምንድን ነው ከተባለ የበጎች እረኛ ጌታ የሚጠብቃት የፊልጵስዩስ ላም የአንዲት ድንግል መቅደስ ላም ማእከለ አእባን ትቀውም እንዘ ትጸርህ በኃይል ከድንጋዮች መካከል ትቆማለች። እንዘ ትጸርህ በኃይል እየጮኸች ላዕለ ደብር እስመ ተቀብተተ ህዋሳ መርጡል መታነጽ ሰውነቷ በደብር ላይ ተነፍቷልና ከድንጋይ መካከል ቆማ ትቆማለች። እየጮኸች በኃይል እየጮኸች ትቆማለች ነው። በሰላሳ አእባን ጊዜ ዘበጣ ጥዩቀ ዘየአቅባ ልዑል የሚጠብቃት ልዑል ጠባቂዋ ጌታ እጅግ በሦስት ድንጋዮቹ መቷታልና መታነጽ ሰውነቷ በደብር ላይ ተነፍቷልና በመታት ጊዜ ነው። እጅግ በመታት ጊዜ ሰውነቷ ከደብር ላይ ተነፍቷልና በዛ ቆማ በኃይል እየጮኸች ትቆማለች ነው። ለመቅደስህ ይሄ ለዓለም ወለዓለም ዓለም ይሄ ለዓለሙ ነው፣ መክፈያው ማለት ነው። ለመቅደስህ መራተ ሕግ ዘአቅለለቶ ለቢየል ቤል ጣዖት ሰውየን ያቃለለችው የሕግ ሙሽሪት መቅደስንም አፍቀራ ወተጻመራ መራዊ ሕግ አማኑኤል የሕጓ ሙሽራ አማኑኤል ወዶ አንድ ሆናት፣ ወዶ ተጻመራት አንድ ሆናት። እንዘይብል ንበሪ በቤተ እብነታይት ወላይል በላይና በታች በተሰራ በእብነ በረድ ቤት ተቀመጪ እያለ ወዷት አንድ ሆናት። ወይኩን ምርጋጽኪ በአእባን እንበለሃጉል ያለ ጥፋት መራገጫዎችሽም ያለ ጥፋት በድንጋይ ላይ ይሁን እያለ ማለት ነው። ይሄ አውራጅ ወይ ይባላል። ስለዚህ በላይና በታች በድንጋይ በተሰራ ቤት የድንጋይ ቤት ማለት ነው። በድንጋይ ቤት ተቀመጭ እያለ ወዶ አንድ ሆናት፣ አንድ ሆኖ አብሯት ተቀመጠ ለማለት ነው። እንግዲህ ለሰሙ እስከ ለዓለሙ ድረስ ያለው በሰላሳ አእባን ጊዜ ዘበጣ ጥዩቀ ዘየአቅባ ልዑል እስካለው ድረስ ምንድነው? ይሄ ለሰሙ እንግዲህ ላሞች ወይንም ላም በቅዝቃዜ ጊዜም ሊሆን ይችላል፣
እንዲሁም በዱላ ተመተው ሰውነታቸው ያብጥና በዚያን ጊዜ በድንጋይ ውርውሪያ ይመቱና ከዛ በኋላ ሰውነታቸው ሲቆጣ ምን ይላሉ? ጥጋት ይዘው ከድንጋይ መካከል በኃይል እየጮሁ ይቆማሉ። ይሄ ነው ለሰሙ። ለወርቁ ምንድነው ከተባለ እንግዲህ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በሰላሳ አይባን ገጸ ሥላሴሁ ለአምሮ የሶስትነቱን ምሳሌነት ለማመልከት ሶስት ድንጋዮች ጠቅሶ ወይንም ጠርቶ እንደ አይን ጥቅሳ እንትን ብሎ በፊልጵስዩስ ሕንፃ ቤተ ክርስቲያን በእመቤታችን ስም በሶስት ድንጋዮች ብቻ ተሰራ፣ ሌላ ምንም እንትን አላለ። ሆዷ ተነፍቷልና መታነጥ ሰውነቷ ማለት መሰራቷ በዛ በድንጋይ ነውና በድንጋይ ሆኗልና በዛ መሰረት በድንጋይ ብቻ መሰረቷም ግድግዳዋም እንዲሁ ጣሪያዋም ጉልላቷም ሁሉ በአንድ ድንጋይ በሶስት ድንጋዮች ቅርታ በሶስት ድንጋዮች እንደ ሰም እየለመለሙ ሁሉንም ቅድስት መቅደስ ቅኔ ማህሌት የሚበላውን ሁሉ በአንድነት በሶስት ድንጋይ ተሸፍኗል ማለት ነው። ጭቃ፣ እንጨት፣ ሌላ ሳር፣ ሌላ ቁሳቁስ ሳይገባ ማለት ነው። ይህ እንግዲህ ለወርቁ ነው። ሁለተኛው ደግሞ ለዓለም ወለዓለም ዓለም ብሎ ለመቅደስ መራተ ሕግ ዘአቅለለቶ ለቤል አፍቀራ ወተጻመራ መራው የሕግ አማኑኤል እንዘይብል ንበር በቤተ እብነታይት ወላይል ወይኩል ምርጋጽኪ በአይማን እንበላሃጉል። አሁን ይህ ምንድነው? ይሄ ደግሞ ገጸ ባህሩ ደግሞ የመቅደስ ገጸ ባህሪ ሙሽሪት ናት። ሙሽሪትና ሙሽራ ነው ለሰሙ እንግዲህ ገጸ ባህሪው ማለት ነው። እዚያ ምንድነው ያደረግነው? አንዲት ላም ናት እዚህ ገጸ ባህሩ ሰሙ ማለት ነው። እዚህኛው ደግሞ ሙሽሪትና ሙሽራ ነው ያለው። ሙሽሪትና ሙሽራው አንድ ሲሆኑ በፍቅር ሲኖሩ እንግዲህ ሙሽራው ያለውን በድንጋይ በታነጸ ቤት ተቀመጭ ይላታል ማለት ነው። ጭቃም እንዳይነካት ደግሞ ወይኩን ምርጋጽኪ በአይባን መራገጫዎችሽም እንደዚሁ በድንጋይ ላይ ያለ ጥፋት በድንጋይ ላይ ይሁን እንጂ ጭቃ ሌላ እንዳይነካሽ በማለት ክብሯን ይገልጽላታል፣ ያከብራታል፣ ያፈቅራታል ለማለት ነው ለሰሙ። ለወርቁ ምንድነው ከተባለ እንግዲህ ክርስቶስ የቤተ ክርስቲያን ሙሽራ የሆነ ሙሽሪት ቤተ ክርስቲያንን በሶስት ድንጋዮች ብቻ እንደሰራ የሚያመለክት ነው። በድንጋይ ብቻ በሶስት ድንጋዮች ብቻ እንደታነጸች ያመለክተናል ማለት ነው። እንግዲህ ወደ ሙያው ስንሄድ እንግዲህ ኖላዊ ኤልማስ ምሳሌ ኖላዊ ሰም ኤልማስ ወርቅ ተመስሎ የአቅባ ባለቤት አባግዕ ኖላዊ ዘርፍ እንተ አገባብ ፍቺው የሙያው ቅጽልነቱ ላይም መቅደስ ስላለው የአቅባ ያለው አብይ አንቀጽ እንዳያስር እንተ ይጠብቃል። ዘርፍ ደፊነቱ ላይመ ፊልጵስዩስ የሚያሰኝ ፊልጵስዩስ የላይም ዘርፍ ላይም መቅደስ ምሳሌ ላይም ሰም መቅደስ ወርቅ ተመስላ የትቀውም ባለቤት አሃቲ የድንግል ቅጽል ድንግል ደግሞ የመቅደስ ዘርፍ ይሆናል ማለት ነው። ይሄ ሲለቅለት ወደዚህ ይሄ ይገባል ማለት ነው። ማዕከለ ከድንጋይ መካከል ማዕከል መነሻ የወጣበት አእባን የማዕከል ዘርፍ ትቀውም ያለው አብይ አንቀጽ ያስራል እንጂ አይሳብም። እንዘ አገባብ ፍቺው ሙያው ማንጸሪያ ትጸርህ ያለው አብይ አንቀጽ እንዳያስር እንዘ ይጠብቀዋል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ኃይል የማድረጊያ ባለቤት በኃይል ስላለ ራሱ በስላለ ማለት ነው። ላይለ ደብር ላይል ፍቺው ላይ ሙያ ማድረጊያ ደብር የማድረጊያ ባለቤት እስመ አገባብ ፍቺውና ሙያው አስረጅነቱ ትቀውም ላለው ተቀብተተ ያለው አብይ አንቀጽ እንዳያስር እስመ ይጠብቃል። ህዋሳ መርጡል ምሳሌ መርጡል እንግዲህ ዛነጸ መርጡለኪ ይላል። ዛነጸ መርጡለከ እያለ
መርጡል ቤተ ክርስቲያን መታነጽ ነው ማለት ነው። ህዋሳ መርጡል ምሳሌ ህዋሳ ሰብ መርጡል ወርቅ ተመስሎ የተቀብተተ ባለቤት በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ሰላስ የአይባኒሁ ቅጽል አይባን ደግሞ የማድረጊያ ባለቤቶች ይሆናሉ ማለት ነው። ጊዜ አገባብ ፍቺው ጊዜ ሙያው ማንጸሪያ ዘበጣ ያለው አብይ አንቀጽ እንዳያስር ጊዜ ይጠብቃል። ጥዩቀ ያለው እጅግ ሙያው አንቀጽ አጎላማሽነቱ ዘበጣ ላለው ዘአገባብ ፍቺው የሙያው ቅጽልነቱ ልዑል ላለው የአቅባ እንዳያስር ዘይጠብቃል። ልዑል ደግሞ የዘበጣ ባለቤት ማለት ነው። ልዑል ላይ እንግዲህ ጌታን እናመጣለን። ዘአቅባ የሚጠብቃት ጌታ ለማለት ነው። ለመቅደስህ ለአገባብ ፍቺውን ሙያው ተጠቃሽነቱ አፍቀራ ወተጻመራ ላለው ሂ ከፋይ ለመቅደስ መርዓት ምሳሌ መቅደስ መርዓት ሰም መቅደስ ወርቅ ተመስላ የተጠቃሽ ባለቤት ሂ ከፋይ ህግ የመርዓት ዘርፍ ዘአገባብ ፍቺው የሙያው ቅጽልነቱ መርዓት መቅደስ ላለው አቅለለቶ እንዳያስር ዘይጠብቃል። ለአገባብ ፍቺ ቤልን ነው። ለአገባብ ፍቺውን ሙያው ተጠቃሽነቱ አቅለለቶ ላለው ቤል የተጠቃሽ ባለቤት ቤል ማለት ጣዖት ማለት ነው። አፍቀራ ወተጻመራ በወ ተጫፍሮ የማሰሪያ ያስራ እንጂ አይሳብም። መራዌ አማኑኤል ምሳሌ መራዌ ሰም አማኑኤል ወርቅ ተመስሎ የተጻመራ ወይንም ያፍቀራ ተጻመራ ባለቤት ህጋ የመርአዊ ዘርፍ ይሆናል። እንዛ አገባብ ፍቺው እየሙያው ማንጸሪያ ይብል ያለው ነባር አንቀጽ እንዳያስር እንዘ ይጠብቃል። ንበሪ የይብል ተለዋጭ በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ቤተ እብን ቤተ የለየብቻውን መስጠት እንችላለን። የድንጋይ ቤት ብለን አለዛም ከድንጋይ ቤት ካልን ደግሞ በድንጋይ ቤት ካልን ደግሞ ቤት ሰም እብን ወርቅ ተመስሎ የማድረጊያ ባለቤት ታይት ወላይ ልቦ ተጫፍረው የእብን ዘርፎች ይሆናሉ። ወአገባብ ፍቺው ሙያው ደጋሚ ይኩን ያለው በወይ የተደገመ ማሰሪያ ያስራል እንጂ አይሳብም። ምርጋ ጽኪ መራገጫሽም ይሁን ነው የይኩን ባለቤት በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ አይባን የማድረጊያ ባለቤት እንበለ ያለ ሙያው አቃላይ ሀጉል አቃላይ ባለቤት ተብሎ ሙያው ይሰጣል ማለት ነው። ይህንን ዩቲዩብ እንግዲህ ሰብስክራይብ አድርጋችሁ ቤተሰቡኑ እንዲሁ ለሌሎች ደግሞ ኮሜንትም ካለ ጻፉልኝ። ሌላው ደግሞ ሼር ላይክ እያደረጋችሁ ለሌሎች ለሚፈልጉ ዘመድ ጓደኞቻችሁ አዳርሱልኝ ይላል። ይቆየን።